ሰላምና ጤና ለእናንተ ይሁን የተወደዳችሁ የኮከብ ስፖርት ቤተሰቦቻችን እንዴት አላችሁ? ዛሬ የአርሰናልን ጉዳይ እንመለከታለን። አርሰናል በትላንትናው ጨዋታ ዌስትሃምን 2-0 በማሸነፍ የሊጉ አናት ላይ መቀመጥ የቻለበትን ውጤት አስመዝግቧል። ድንቅ እንቅስቃሴ አድርጓል ማለት ይቻላል አርሰናል። ነገር ግን ጨዋታው በድል የታጀበ ነበር ብቻ ለማለት አይቻልም። ጉዳቶች ነበሩ። አንዳንድ አርቴታም ከጨዋታው በኋላ ያነሳቸው ነገሮች አሉ። ስለዚህ እነዚህ ጉዳዮች የምናነሳ ይሆናል። አብራችሁን እንድትቆዩ እንጋብዛለን። አርሰናል በትላንቱ የዌስትሃም ጨዋታ ላይ 2-0 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ አርሰናል አንደኛ ደረጃ ላይ እንዲቀመጥ ያስቻለውን የሊጉ አናት ላይ እንዲቀመጥ ያስቻለውን ውጤት ነው ያስመዘገበው። ነገር ግን ጨዋታው ሙሉ ለሙሉ በድል የታጀበ ነበር ማለት አይቻልም። አርሰናል ጨዋታውን አሸንፏል። ነገር ግን ባለፉት ተከታታይ ሳምንታት ስንመለከተው የነበረውን አይነት ጉዳት ተመልክተናል። አሁንም ሁለት ተጫዋቾች ከሜዳ ተቀይረው ወጥተዋል። በተለይ በጣም የሚያስገርመውና እኔን የሚያስደነቀኝ የኦዴጋርድ ጉዳት ነው። ይህ ተጫዋች የክለቡ አምበል ሆኖ እንደተመረጠ በዚህ የውድድር ዘመን የምናስታውሰው ነው እና 30 ደቂቃ ብቻ ነው ሜዳ ላይ የቆየውና ለተከታታይ የሊግ ጨዋታዎች ተቀይሮ መውጣት የቻለበት አጋጣሚ ነው። ባለፈው የትከሻ ጉዳት እንደነበረበት እናስታውሳለን። ከዛ በኋላ እንደገና ተጎድቶ መውጣቱ ተሰምቷል። አርቴታ የኦዴጋርድ ጉዳት ምናልባት ጥሩ ላይሆን ይችላል የሚል አስተያየት ሰጥቷል። ከጨዋታው በኋላ በጋዜጠኞችም የተደጋገመውን ጉዳት አስመልክቶ ጥያቄ አቅርበውለት ነበር ለሚኬል አርቴታ እና የሱ ጥሩ ሁኔታ ላይ አይደለም የሚል አስተያየቱን ሰጥቷል። ኦዴጋርድ መጎዳቱን ተከትሎ 3 የሊግ የውድድር ጨዋታዎች ላይ ከመጀመሪያው አጋማሽ በፊት ተቀይሮ የወጣ የመጀመሪያው ተጫዋች ሆኗል። አርሰናል እንደዚህ አጋጥሞት አያውቅምና የእሱ ጉዳት አንዱ ለአርሰናል መጥፎ ዜና ሆኖ የተመለከትነው ጉዳይ ነበር። ከዛ ውጪ ደግሞ የዴክላን ራይስ ጉዳት እንዲሁ የሚጠቀስ ነው። የራይስ 79ኛ ደቂቃ ላይ ነው ተጎድቶ የወጣው። የሱም ያልተለመደ አይነት ነው። አርቴታውን ከጨዋታው በኋላ ምን አይነት ነገር ሲል ነበር? በጣም ያልተለመደ አይነት ነው። ምክንያቱም ዴክላን ራይስ የጀርባ ህመም አጋጥሞት አያውቅምና እንድቀይረው ጠይቆ ነው የሚል አስተያየቱን ሰጥቷል። ነገር ግን ሁለቱ ተጫዋቾች ለምን ያህል ጊዜ ይርቃሉ የሚለውን አርቴታ አልተናገረም። እንደምታውቁት በቀጣዩ ሳምንት የኢንተርናሽናል ብሬክ አለ። ስለዚህ የሊግ ጨዋታዎች አይኖሩም። ምናልባት ከዛ በኋላ ሊኖሩ የሚችሉ ጨዋታዎችን አቴንድ ሊያደርጉ ይችላሉ ተብሎ ይጠበቃል። ነገር ግን የአርሰናል የጉዳት መጠን አሁን አሳሳቢ ይመስላል እና በጉዳት ሊስቶች ውስጥ አሁን በርካታ ተጫዋቾችን እየተመለከትን እንገኛለን። ኖኒ ማዱዋኬ፣ ካይ ሃቨርትዝ፣ ፔሮ ኢንካፔ፣ ጋብሪኤል ሄሱስ እነዚህ ሁሉ የጉዳት ዝርዝር ውስጥ ያሉ ተጫዋቾች ናቸው እና ባለፉት ጊዜያትም የተለያዩ ተጫዋቾች ጨዋታዎችን ያመለጣቸው ተጫዋቾች ነበሩ። ለምሳሌ ቡካዮ ሳካ የቡድኑ ወሳኝ ተጫዋች ነው። ሳሊባ እንደዚሁ፣ ዋይት፣ ክሪስቲያን ኖርጋርድም እንዲህ ጉዳት ያጋጠማቸው ተጫዋቾች ነበሩ። አንዱ ጥሩ ነገር ነው ተብሎ የተነሳው ነገርና አርሰናል ይህንን የጉዳት ሁኔታ የቀየረበት መንገድ የስኳድ ዴብዙ ነው። ይሄንን አይነት የጉዳት አጋጣሚ እያስተናገደ ያለ አንድ ቡድን ባለው የቡድን ጥልቀት ተጫዋቾቹን እየቀየረ እያስገባ ውጤት ማምጣት እየቻለ እንደሆነ እየተመለከተ እንገኛለን። አንዱ የ257 ሚሊዮን ፓውንድ ፕሮጀክት አካል ነው ማለት ይቻላል። ከጨዋታው በኋላ አንዱ እንደ አሉታዊ ነገር የተነሳው ይሄ ቢሆንም በሊጉ አናት ላይ ተቀምጧል። አርሰናል ከኢንተርናሽናል ብሬክ ከመውጣታቸው በፊት በሊጉ አናት ላይ ተቀምጦ ነው አርሰናል ወደ ኢንተርናሽናል ብሬክ ያቀናው ማለት ነው እና አሁን የሊጉ የፉክክር መንፈስ እጅግ ያየለ ይመስላል። አርሰናል በ16 ነጥብ አንደኛ ደረጃ ላይ ተቀምጧል። ሊቨርፑል በ15 ነጥብ ሁለተኛ ደረጃ ላይ ተቀምጧል። በቼልሲ ተሸንፏል። አሁን ቶትናምም በጨዋታውን በማሸነፍ ከሊድስ ጋር የነበረውን 14 ነጥብ ይዞ ሶስተኛ ደረጃ ላይ ተቀምጧል። አሁን ሊጉን ስንመለከት አንዳንድ አሁን አጓጉ የሚመስሉ ነገሮች አሉ። ባለፈው ከ2 ሳምንት በፊት በነበረው ሁኔታ ምናልባት ሊቨርፑል ይህንን ዋንጫ ሊያነሳ ይችላል እንዴ የሚል በብዙዎች ዘንድ ግምት ሲነሳ ነበር። ነገር ግን አሁን ከ2 ሳምንት በኋላ ባለው ውጤት ቶፕ 5 ቶፕ 6 ያሉት ቡድኖች የነጥብ ልዩነታቸው 2-3 የሆነበትና በቀጣዮቹ ጊዜያት የሊጉ ፉክክር የሚደምቅበት አይነት የሚመስል ነው። አሁን ለምሳሌ አርሰናል 16 ነጥብ አለው። ሊቨርፑል በ1 ነጥብ አንሶ ነው የተቀመጠው። ከዛ ውጪ ቶትናም 14 ነጥብ አለው። ከመሪው አርሰናል የ2 ነጥብ ልዩነት ነው ያለው። ቦርንማውዝ እንደዚሁ በ14 ነጥብ ነው አራተኛ ላይ የተቀመጠው። ከዛ ውጪ ማንቸስተር ሲቲ አሁን ጨዋታ ያደርጋል። ያን ጨዋታ የሚያሸንፍ ከሆነ 13 ነጥብ ይዞ 5ኛ ደረጃ ላይ
በፓላስ ቦታ የሚቀመጥ ይሆናልና ከሊጉ መሪ አርሰናል የ3 ነጥብ ልዩነት ብቻ ይኖረዋል ማለት ነው እና ባለፉት ጊዜያት ስንመለከተው እንደነበረው በተለያዩ ቡድኖች መካከል የዋንጫ ፉክክሩ ይደምቃል ተብሎ ይጠበቃል አሁን ባለው ሁኔታ ማለት ነው እና የአርሰናል ማሸነፍ በሌሎች ጥሩ ነገሮችም የሚነሳ ነው። አርቴታውን ትላንት ያደረገው ጨዋታ 300ኛ የአርሰናል ጨዋታው ነው። አርቴታና የ300ኛ ጨዋታውን በድል ነው ያከበረው ማለት ይቻላል እና ይህ ደግሞ በአርሰናል ቤት ወደ 177ኛ ድሉ ሆኖ ተመዝግቧል በ300 ጨዋታዎች ውስጥ ማለት ነው እና ሪከርድም ነው። ከዚህ ቀደም በሱ ደረጃ የመጀመሪያ 300 ጨዋታዎቹን በማሸነፍ ከሱ በፊት ወይንም ደግሞ የላቀ ሪከርድ ያላቸው አሰልጣኞች 3 ብቻ ናቸው። የመጀመሪያው ፔፕ ጋርዲዮላ ነው። በመጀመሪያዎቹ 300 ጨዋታዎች ውስጥ 219 ጨዋታዎችን በማሸነፍ አንደኛ ነው። ከዛ ውጪ ሆዜ ሞሪኒዮ ወደ 196 ጨዋታ ማሸነፍ ችሏል በመጀመሪያዎቹ 300 ጨዋታዎቹ ማለት ነው እና ኬኒ ዳግሊሽ ደግሞ እንደዚሁ 185 ጨዋታዎችን ማሸነፍ የቻሉ ናቸውና አርሰናል ከነዚህ አሰልጣኞች በመቀጠል አራተኛው አሰልጣኝ መሆን የቻለበትን ውጤት አስመዝግቧል። ይሄ የአርቴታ ተቀጣይ ድል ነው። ከዛ ውጪ ደግሞ በተጫዋቾችም የቡድኑ ወሳኝ ተጫዋች ቡካዮ ሳካ ሌላ ሪከርድ ያስመዘገበበት ጨዋታ ነበር የትላንቱ የዌስትሃም ጨዋታ ማለት ነው እና 100ኛ የጎል ተሳትፎውን ነው ቡካዮ ሳካ ማስመዝገብ የቻለው በአርሰናል ቤት 55 ግቦችንና 45 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል በአርሰናል ቤት እየደመቀ የሚገኝ ኮከብ ሆኗል። ከዛ ውጪ ይህ ተጫዋች በአርሰናል ቤት በርካታ ሪከርዶችን ይሰብራል ተብሎ ይጠበቃል። ወደፊትም 24 ዓመቱ ነው። 24 ዓመት 29 ቀኑ ነውና ሰባተኛው በ100 የግብ ተሳትፎ ላይ የደረሰ በጣም ትንሹ ሰባተኛው ተጫዋች ተብሎ ተመርጧል እና ይህም ሪከርዱ ከሮሜሉ ሉካኩ የ2017 ካሳካው ስኬት በኋላ የመጀመሪያው ነው ተብሏል። ቡካዮ ሳካ የፕሪሚየር ሊጉ ኮከብ ነው። ለአርሰናል ባለፉት 3 የውድድር ተከታታይ ዓመታት ስኬታማ እንዲሆን ቡድኑ ካደረገ ተጫዋቾች መካከል እሱ ግንባር ቀደም የሆነ ተጫዋች ነው። ከዛ ውጪ እንግዲህ የአርሰናል የጉዳት ዜናዎች ተበራክተዋል። ነገር ግን አርሰናል ያስመዘገበው ድል ራሱ የሊጉን ፉክክር ይበልጥ ሊያጎላ የሚችል ነው ተብሎ ይታሰባል። ነገር ግን የጉዳት ዜናዎች መበራከታቸው ገና ከወዲሁ በሰባተኛ ሳምንት የውድድር ጊዜ የጉዳት ዜናዎች መበራከታቸው እንደ አንድ አሉታዊ ነገር የሚነሳም ቢሆን ግን አርሰናል ደግሞ ኮንሲስተንትሊ እነዚህን ጨዋታዎች እያሸነፈ መምጣቱ እንደ አንድ አዎንታዊ ጎን ሊታይለት የሚችል ነው። ለማንኛውም አርሰናል ይህንን ጨዋታ በማሸነፍ የሊጉ አናት ላይ መቀመጥ ችሏል። ቀጣይ የኢንተርናሽናል ብሬክ ጨዋታዎች ይኖራሉ። ምናልባት የተጎዱ ተጫዋቾች ወደዛ ላይ ሄዱ የሚችሉበት እድል ሰፊ ነው። እነዚህ ተጫዋቾች ወደዛ አይሄዱም፣ ሊያገግሙ የሚችሉበት እድል አለ። ከዛ ውጪ ግን ተጫዋቾች ደግሞ ወደ ኢንተርናሽናል ብሬክ በሚሄዱበት ጊዜ ለብሔራዊ ቡድናቸው ይጫወታሉ። ይሄ እንደ አንድ አሉታዊ ነገር ሊነሳ ይችላል። ምክንያቱም ሲመጡ ብዙ ጊዜ የጨዋታ መደራረብ ተገጣጥሞባቸው ጉዳት የሚያስተናግዱበት እድል ሰፊ ነውና አርሰናል ከኢንተርናሽናል ብሬክ መልስ ፉልሃምን ይገጥማል። አትሌቲኮ ማድሪድን በአውሮፓ ቻምፒዮንስ ሊግ የሚገጥምበት ጨዋታ ይጠቀሳል። ከዛ ውጪ ምናልባት ከባድ ጨዋታ ነው ተብሎ ሊጠቀስ የሚችለው የፓላስ ጨዋታ ነው እና በተከታታይ ፉልሃምን፣ አትሌቲኮ ማድሪድን እና ክሪስታል ፓላስን ከኢንተርናሽናል ብሬክ መልስ የሚገጥምበት ጨዋታ ይጠበቃል። አርሰናል ለማንኛውም ከወዲሁ የደረጃ ሰንጠረጁ አናት ላይ መቀመጥ የቻለበትን ውጤት አስመዝግቧል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝነው ስፖርታዊ ጉዳይ ይህንን ይመስላል። መልካም ጊዜ ይሁንላችሁ።